ይሄ ጥሪ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ከኢትዮጵያው ጃንደረባው ትውልድ ማህበር ጋር በጋራ በመተባበር ከሚሰሩ ፕሮጀክቶች መካከል የሱባኤ ጉባኤ የሚባለው መርሃ ግብር ነው። የዚህ መርሃ ግብር ዋነኛው ዓላማ ሰንበት ትምህርት ቤት እንደሚታወቀው ሕፃናት፣ ወጣቶችና ጎልማሶች የቤተ ክርስቲያንን ትምህርት አውቀው በተማሩት ትምህርት ኖረው ርስት መንግሥተ ሰማያትን እንዲወርሱ ከዛም ባለፈ በተማሩት ትምህርት ደግሞ አገልግለው ለነሱ ለሌሎችም አርአያ ሆነው እያገለገሉ ትሩፋት የሚያገኙበትን እድል የሚፈጠርበት ቦታ ነው። ስለዚህ ማንም ኦርቶዶክሳዊ የሆነ ወጣት ከተባለ በስነ ስርዓቱ ከሄድን የት ነው መገኘት ያለበት? የት ነው መገኘት ያለበት? ቤተክርስቲያን አለ። ወጣት ቤተክርስቲያን የትኛው ክፍል ላይ? የትኛው ክፍል ላይ? በጣም ጥሩ። አሁን በእነዚህ ጉባኤያት በሱባኤ ጉባኤ ልንመልስ የተዘጋጀነው መልስ ቤተክርስቲያን በዓላማ የሰንበት ትምህርት ቤት ብላ በመዋቅር ስታደራጅ ዋናው ዓላማ የትኛውም ኦርቶዶክስ የሆነ ሕፃናትና ወጣት ጎልማሳ በሰንበት ትምህርት ቤት ታቅፎ ምን እንዲያደርግ ነው? ቃለ እግዚአብሔርን እንዲማር፣ ቅድም እንዳልኳችሁ የተማረውን በሚስጥራትን በመፈጸም ሕይወት መንግሥተ ሰማያትን የሚያገኝበትን እንዲያደርግ ነው። ከዛም በተለይ ደግሞ ቤተክርስቲያን እንዲያገለግል ነው። ስለዚህ በሱባኤ ጉባኤ ዋናው ዓላማ እስከ ዛሬ በሰንበት ትምህርት ቤት በግቢ ጉባኤ ወይም በሌላ መልኩ የቤተ ክርስቲያንን ትምህርት ያላገኙ ወይም የቤተ ክርስቲያንን ትምህርት ለመማር በአንድም በሌላ እድል ያላገኙ ወጣቶችን፣ ጎልማሶችን ይሄን እድል እንዲያገኙ በኢትዮጵያ ጃንደረባው ትውልድ ፕላትፎርም ላይ የሚገኙ ወጣቶች ወደ ቤተ ክርስቲያን እንዲመጡ የተደረገበት ነው። ሁለተኛው እዚህ ከመጣችሁ በኋላ በትልቁ ሁለተኛው ዓላማ ምንድን ነው? ለስንት ቀን ነው የምትማሩት? ለስንት ቀን ነው? ለ28 ቀን አለ። አልተነገራችሁም? ለ28 ቀን። ይሄ 28 ቀን ቤተ ክርስቲያንን አንዴ ካያችኋት ከቀመሳችኋት ትምህርቷ በ28 ቀን የሚያልቅ ትምህርት አለ። ክርስትና ሕይወት ነው፣ ኑሮ ነው። ከጀመራችሁት ይሄ በዚህ ጥሪ ምክንያት ወደ ቤተ ክርስቲያን መጣችኋል። ቃሉን ትማራላችሁ። በቤተ ክርስቲያን ጸንታችሁ እስከ ሕይወታችሁ ፍጻሜ ድረስ ከቤተ ክርስቲያን ጋር አብራችሁ እንድትኖሩ የተጠራችሁት። ይህ ጉባኤ ተቆሙ በ28 ቀን የሚያውቀው መጀመሪያ የመጣበትን ዓላማ በደንብ ያልተረዳ ነው ያለውና ወደ ቤተ ክርስቲያን ተጠርታችኋል። ይሄን ከተጠራችሁ በኋላ ትምህርቱን ተምራችሁ እየኖራችሁ ሁል ጊዜ ከሰንበት ትምህርት ቤት ጋር ሁል ጊዜ ከቤተ ክርስቲያን ጋር አብራችሁ እንድትኖሩ የተደረገ ጥሪ ነውና በዚህ አጋጣሚ ይህ ጥሪ ትልቅ ጥሪ ስለሆነ በድጋሚ ይሄን እድል ብዙ ሰዎች ፈልገውት አላገኙትም። በ15 ደቂቃ ውስጥ ነው እናንተ ተመዝግባችሁ ጨርሳችሁታል። በ15 ደቂቃ 16ኛው ላይ መጣ ሰው አላገኘው ማለት ነው። ብዙ ሰዎች ከእናንተው ውጪ ይሄ አዳራሽ ከሚችለው ውጪ ተመዝግቦ በመቶዎች የሚቆጠር ከ500 ከ600 በላይ በተጠባባቂነት እዚህ በምናደርገው ጉባኤ ላይ ተጠባባቂ ሆነዋል። ስለዚህ በዚሁ አጋጣሚ ትምህርት ወዳችሁ በየትኛውም በሚዘጋጅ ትምህርቶች ላይ ተገኝቶ ለመማር ፍቅር ስላላችሁ በሰንበት ትምህርት ቤት ወይም በግቢ ጉባኤ ተምራችሁ ያላችሁ እዚህ ውስጥ የመጣችሁ ወንድሞችና እህቶች ካላችሁ ውጭ ያሉትና ያልተማሩት ለማወቅ የመጡትን እድል እንዳንዘጋ እንደው በታላቅ ፍቅርና አክብሮት እነሱ እንዲመጡ እድል እንድትሰጡ በእናንተ ምክንያት ያልመጡ ካሉ ሁላችሁ ምንም ተምራችሁ ማታውቁ የመጀመሪያችሁ ከሆነ በጣም ለእናንተ የተዘጋጀውና በድጋሚ እንኳን ደስ ያላችሁ። በጣም ጥሩ ትምህርት የምትማሩበት ነው። ይህ የሱባኤ ጉባኤ ፕሮጀክት በአሁኑ ሰዓት በአዲስ አበባ በ3 ቦታዎች ላይ ይሰጣል። ከ3ቱ ቦታዎች ላይ መካከል የዮሐንስ ወልደ ነጎድጓድ ፍቅረ እግዚእ ሰንበት ትምህርት ቤት ዮሐንስ ወልደ ነጎድጓድ ማለት ላይ ወደ ጊዮርጊስ አካባቢ ያለው ታዕካ ነገሥት በዓታ ለማርያም እና
ሃይማኖት ሰንበት ትምህርት ቤት በአታ ላይ፣ ሶስተኛው ደግሞ በዚህ በቦሌ መድኃኔዓለም እየተሰጠ ነው ያለው። ስለዚህ በድጋሚ እንኳን ደህና መጣችሁ። ጀማሪዎች ብቻ ሳትሆኑ ፈጻሚዎች እንድትሆኑ እግዚአብሔር ይፍቀድላችሁ። ያን ማለት የምንችለው ትምህርቱን በስነ ስርዓቱ ተከታተሉ፣ በደንብ ወቁ። ከዛ ውጪ ሰንበት ትምህርት ቤቱ ደግሞ ይህ ሰንበት ትምህርት ቤት እናንተን ለማቀፍ በጣም ልምድ አላቸው። በመሀል ሲያስተናግዷቸው የነበሩ ብዙ ነጭ የለበሱ ትመለከታላችሁ አለ። አብዛኞቹ እንደናንተ ለ28 ቀን ተጠርተው ከዛ በኋላ ትምህርቱን ተምረው በሰንበት ትምህርት ቤት ታቅፎ ዛሬ ተገልግለው ለማገልገል ወጥተው እናንተን እያስተናገዱ ነው። ስለዚህ እዚህ ውስጥ ያላችሁ ሌሎቻችሁ ነገ የሚቀጥለው ሲመጣ እንደነሱ ተምራችሁ እስከ መጨረሻው በሰንበት ትምህርት ቤት ቆይታችሁ ተስተናጋጅ ሰማ አስተናጋጅ የምትሆኑበት እድል እንደምታገኙ ተስፋ አድርጋለሁ። በዚሁ አጋጣሚ የመጨረሻ ማድረግ ፈልገው ማመስገን ነው ፈልገው የመጀመሪያ ይህ ፕሮጀክት በዚህ መልኩ እንዲሄድ ከአዲስ አበባ ሰንበት ትምህርት ቤቶች አንድነት ጋር በህብረት እየሰራ የሚገኘው የኢትዮጵያ ጃንደረባው ትውልድ ይሄን እድል በማመቻቸትና ወጣቶቹ ወደዚህ እንዲመጡ በማድረግ ከዛ ውጭ ደግሞ በ28 ቀን በሚኖረው የተምሮ ማስተማር ሂደት ውስጥ ትልቁን ስራ ስለሚሰራ በአዲስ አበባ ሰንበት ትምህርት ቤቶች አንድነት ስም ማመስገን ፈልጋለሁ። ከዛ በመቀጠል የዚህ ሰንበት ትምህርት ቤት ባለፈው ዙርን በነበረው ጥሩ ውጤት ያመጣ ስራ ሰርቶ ብዙዎችን ማዕቀፍ መያዝ የቻለ ሰንበት ትምህርት ቤት በመሆኑ ዛሬም በሁለተኛ እናንተን ለማስተማር እንደዚህ አዳራሹን አዘጋጅቶ አገልጋዮቹን ዘርግቶ ሙሉውን ይሄንን ፕሮጀክት እንዲፈጸም ፍቃደኛ ሆኖ በዚህ መልኩ እየሄደ በመሆኑ አመራሩንም አባላቱንም በዚሁ አጋጣሚ የፈለገ ዮርዳኖስ ሰንበት ትምህርት ቤት ልናመሰግን እንወዳለን። ከዛ በተጨማሪ የዚህ ካቴድራል አስተዳደር ሰበካ ጉባኤ አስተዳደር ጽሕፈት ቤት ይህን አዳራሽ በማመቻቸት ሌሎችን ፋሲሊቲ በማድረግና ለሰንበት ትምህርት ቤቱ በማገዝ ያደረጉት ትብብር በጣም እናመሰግናለን። በድጋሚ አሁንም ሌላችሁ ፈልገው ጥሪው የማህበር ወይ ደግሞ የሰንበት ክርስቲያኖች የማን ነው? እግዚአብሔር በአንድም በሌላ ተራራለ። ይሄ እግዚአብሔር ጥሪ ነው። በዚህ ጥሪ ምክንያት ሰው በተለያየ መልኩ ይጠራል። በዚህ ጥሪ መጣችኋል። ቤተ ክርስቲያን ጸንታችሁ ለመኖር ያብቃችሁ። ጀማሪዎች ሳትሆኑ ፈጻሚዎች እንድትሆኑ እግዚአብሔር ይርዳችሁ። ሁላችሁም ጸሎት አድርጉ። የቤተ ክርስቲያን ትምህርት በአጭር ጊዜ የሚያልቃል። አሁን ቅምሻውን ታገኛላችሁ። በኋላ ላይ ወደ ሰፊው ትምህርት የምትሄዱበትን መንገድ ይኸው ሰንበት ትምህርት ቤት እያመቻቸ ይሄዳል። ይሄን ነው ማለት የምፈልገው። በድጋሚ እንኳን ደህና መጣችሁ፣ ደስ ብሎናል። በቀጣይ እንገናኛለን። አመሰግናለሁ። እንኳን ደህና መጣችሁ። ያው የመጣችሁት በ40 እና በ80 ቀናችሁ ነው ወደ ቤተ ክርስቲያን። እንኳን ደህና መጣችሁ የምንለው እንደ አዲስ የቤተ ክርስቲያን እንግዳ ስለሆናችሁ ሳይሆን ጉባኤ ለተባለው የሶስት ሱባኤዎች ትምህርት ከዛ በኋላ ደግሞ ወደ ሰንበት ትምህርት ቤት የምትቀላቀሉበት ወደ ቤተ ክርስቲያን አገልግሎት የምትገቡበት ትልቅ መድረክ ነው አሁን የተመዘገባችሁና የጀመራችሁት። ስለዚህ ይህንን ትምህርት ለመማር እንኳን ደህና መጣችሁ። በርቱ በላቸው ተብዬ ነው የወጣሁት እና በርቱ። እሺ፣ ያው ከዚህ ምን በላይ ምን የሚጨመር አለ? ትምህርት መንፈሳዊ ትምህርት ትንሽ ስንማረው የመማር አፒታይታችን እየጨመረ ነው የሚመጣው። ሰው በጣም ትንሽ ከሆነ ያለችው እውቀት ይቸገራል። ታውቃላችሁ፣ እውቀቱ እየጨመረ ቦታ እየያዘ ሲመጣ ግን ትሁት እየሆነ የመማር ፍላጎቱ በጣም እየጨመረ ብዙ የማያውቀው ነገር እንዳለ እየገባው ይመጣል እና ጉባኤ የሚለው ትምህርት መነሻ ሐሳቡ ኢትዮጵያዊው ጃንደረባ ቅዱስ ባኮስ በሰረገላ ላይ ቁጭ ብሎ ሳለ ፊልጶስ የተባለው ዲያቆን መጥቶ አጭር ትምህርትን ያስተማሩ እና አጭር ትምህርት አስተምሮት ግን በአንዴ በተማረው ትምህርት ወስኖ እነሆ ውሃ እንዳንጠመቅ የሚከለክለኝ ምንድን ነው ብሎ ተጠምቆ እኛን ሁሉ ክርስቲያን ለመሆን አበቃ። ስለዚህ ትምህርት በጣም ስለረዘመ ዓመት 2 ዓመት ስለተማር ነው አይደለም። ለጠቢብ ስንት ቃል ትበቃዋለች? ስንት ቃል? አንዲት ቃል ይበቃዋል። እኛ ግን ጠቢባን አይደለንም። ግን ለጠቢብ አንዲት ቃል ትበቃዋለች ማለት ሰው ለመዳን ወደ እግዚአብሔር ለመመለስ የጥቂት ጊዜም ትምህርት መነሻ ይሆነዋል።
እንኳን 20 ምናምን ቀን ተምራችሁ ቀርቶ ተከተለኝ ተብሎ ሐዋርያ የሆነ ሰው አለ አይደል? ምን በለኝ ተከተለኝ የምትል ቃል አንድ ቃል ነች። ግን ተከተለኝ የምትለዋ ቃል አንድን ሰው ለሐዋርያነት አብቅተዋለች። ስለዚህ ከተከተለኝም በላይ ተከታታይ ትምህርት ነው የምትማሩት። ስለዚህ ብዙ ውጤት እንደምታመጡ ለመማር ያላችሁ ፍላጎት እንደሚጨምር ተስፋ እናደርጋለን። በድጋሚ እንኳን ደህና መጣችሁ። በርትታችሁ ትምህርቱን እንድትጨርሱ እንድትማሩ ከዛ በኋላ የቦሌ መድኃኔዓለም ደብረ ሳሌም መድኃኔዓለም ቤተክርስቲያን ሰንበት ትምህርት ቤትን በአገልግሎት እንድትቀላቀሉ። ይገርማችኋል፣ የባለፈውን ዙር 3 ሰንበት ትምህርት ቤቶች ነው ይህ ትምህርት የተሰጠውና በጣም ብዙ ሰው እዚሁ የቀረው በፍቅር ተማርኮ ተምሮ ወደ ቤቱ ያልሄደው የቦሌ መድኃኔዓለም ሰንበት ትምህርት ቤት የሚምሉት ራሱ በሰንበት ትምህርት ቤቱ ነው። እዚህ የተማሩት ልጆች እኔ አንዳንዶቹ ሳገኛቸው ቦሌ መድኃኔዓለምን ነው የሚሉት ራሱ ቦሌ ጨምረውበት ማለት። ይሄም እንደሚያሳየው በቃ ፍቅራቸውን እንደምታዩቸው ዝማሬያቸው፣ መስተንግዷቸው፣ የቤተሰብ ፍቅር የማሳየት ችሎታቸው በጣም ከፍ ያለ ነውና እርግጠኛ ነኝ ይሄ ትምህርት ሲያልቅ ስትላቀሱ ነው የምትጠብቁን። እኔ ሶፍት ይዤ እመጣለሁ፣ በቂ አታስቡ። በጣም ተነፋፍቃችሁ ተፋቅራችሁ የምትጨርሱበት ትምህርት ነው የሚሆነውና እንዲህ እንደጀመራችሁ ደግሞ በአማረ ሁኔታ እንድትጨርሱ እግዚአብሔር ትጋቱን ያድላችሁ። መታመም እንደው የህመም ችግር ምናምን ያለባችሁ ሰዎች ለቀጣዮቹ 20 ምናምን ቀናት ስነ ስርዓት ያዙሽ። አመመኝ ደከመኝ ምናምን የለም። ከዚህ የሚበልጥ ነገር አለ የለም። ቃለ እግዚአብሔርን የመሰለ ትልቅ ነገር የለም። ሌላ ቦታ ተምራችሁ እንደው ለግምገማ የመጣችሁ ሰዎች ካላችሁ ደግሞ አደራችሁ አሳውቁ፣ ራሳችሁን ግለጡ፣ ጮኻችሁ ውጡ። ውስጥ ያሁን አንዳንድ ሰው ሲማር ኖሮ አሁን ደግሞ እስቲ ምን እንደሚያስተምሩት ብሎ የሚመጣ ሰው አለ። እኛ እዚህ ስታርተር ነው ይሄ ትምህርት፣ የአፒታይት መክፈቻ ነው እንጂ ዲዘርት አይደለም። የጠገበ ሰው የሚማረው አይደለም። አንድ ጊዜ አንድ ልጅ ጉባኤ ሲማር ከርሞ ደስ የሚላይ መስሎት ነው መጥቶ ጥሩ ነው የምታስተምሩት፣ እኔ በቴዎሎጂ ማስተርስ አለኛል። አሁን ይሄ ሰውዬ እንደ ስቴኪኒን የተጠቀመበት ትምህርቱ ማለት ነው፣ ጠግቧል ማለት ነው። እና ለድሆች በሉ እስኪ በሉ እንጂ አንዛለቅም። እንደዚህ ለድሆች በሉ ወንጌልን እሰብክ ዘንድ ቀብቶኛል። ለምኖች? ለድሆች ማለት ፋይናንሻሊ ድሃ ለሆኑ ማለት አይደለም። አላውቅም ለሚሉ ሰዎች፣ የእውቀት ድሃ ለሆኑ ሰዎች፣ ላልተማሩ ሰዎች ወንጌልን እሰብክ ዘንድ ቀብቶኛል። ወእስብክ ሎሙ ግእዛነ ለጽዮዋን፣ ለተማረኩ ሰዎች ነፃነትን እሰብክ ዘንድ ለሚለው። ስለዚህ በዚህ 3 ሳምንት ቆይታችሁ ነፃነት እንድታገኙበት፣ ለካ ብዙ ማናውቀው ነገር አለ እንድትሉ፣ ለቤተ ክርስቲያን ያላችሁ ፍቅር እንዲጨምር ነው ዓላማው። እንግዲህ ይህንን ዓላማ ለማሳካት እንድትችሉ እግዚአብሔር በቸርነቱ ይርዳችሁ። መልካም የትምህርት ጊዜ